ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከቀዳሚት ረፋድ መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በጋምቤላ ከተማ ላልተወሰነ ጊዜ ሞተር ሳይክል ማሽከርከር ተከለከለ። በጋምቤላ ከተማ ባለው ወቅታዊ የጸጥታ ሁኔታ ምክንያት ከትናንት አርብ ጥር 15 ቀን 2018 ዓ.ም ጀምሮ የመንግስትም ሆነ የግል ሞተር ሳይክሎች ላልተወሰነ ጊዜ ማሽከርከር በጥብቅ የተከለከለ መሆኑን የከተማይቱ አስተዳደር አስታውቋል። በከተማው የሚገኙ ሆቴሎችና ግሮሰሪዎችም አገልግሎት መስጠት የሚችሉት እስከ ምሽት 2 ሰዓት ድረስ ብቻ መሆኑን አስተዳደሩ ገልጸዋል። አስተዳደሩ ይህን የገለጸው በጋምቤላ ከተማ ባለው ወቅታዊ የጸጥታ ሁኔታ ላይ ከተወያየ በኋላ መሆኑን የከተማይቱ የመንግስት ኮሚኒኬሽን ጉዳዮች ትናንት ምሽት ባወጣው መግለጫ ላይ አመልክተዋል። የከተማ አስተዳደሩ ከውይይቱ በኋላ ባሳለፈው ውሳኔ ከሞተር ሳይክል ክልከላ በተጨማሪ በከተማው የሚገኙ ባለሶስት እግር ተሽከርካሪዎች ማለትም ባጃጆች አገልግሎት መስጠት በሚችሉበት ጊዜ ላይም ገደብ ጥለዋል። በውሳኔው መሰረት በጋምቤላ ከተማ የሚገኙ ባጃጆች አገልግሎት መስጠት የሚችሉት ከጠዋቱ 1 ሰዓት እስከ ምሽቱ 1 ሰዓት ብቻ ነው። እነዚህን ክልከላዎችና ገደቦች ጥሶ በተገኘ ማንኛውም ግለሰብ ላይ አስተዳደራዊ እርምጃ የሚወሰድበት መሆኑንም የጋምቤላ ከተማ አስተዳደር በመግለጫው አስጠንቅቀዋል። የወረኢሉ ከተማ ከንቲባ የግል አጃቢ ለጥምቀት በዓል ባንዲራ ሰቅለሃል ያለውን አቶ ጥላይ ኃይሉ የተባለን የከተማዋን ነዋሪ ግለሰብ በግፍ መረሸኑን ነዋሪዎች ገለጹ። በደቡብ ወሎ ዞን የወረኢሉ ከተማ ከንቲባ የግል አጃቢ የሆነ ታጣቂ ጥር 14 ቀን 2018 ዓ.ም ምሽት 1 ሰዓት ከ45 ደቂቃ ገደማ ኮከብ የሌለው አረንጓዴ ቢጫና ቀይ ባንዲራ ለጥምቀት በዓል ከተማዋ ላይ ስትሰቅል ነበር በሚል ሰበብ አቶ ጥላይ ኃይሉ የተባለውን የከተማዋን ነዋሪ በአደባባይ በግፍ ረሽኖታል ሲሉ ነው ነዋሪዎቹ የተናገሩት። ነፃ እርምጃ የተወሰደበት ዕድሜው 35 ዓመት የሆነ የወረኢሉ ከተማ ነዋሪ ግለሰብ አቶ ጥላይ ኃይሉ ምንም አይነት ጦር መሳሪያ ያልታጠቀና በንግድ ስራ የተዳደረ የነበረ ነው ተብለዋል። በሌላ በኩል ለጥምቀት በዓል ባንዲራ ያለበትን ልብስ ለብሰው የወጡትን ፕሬዝዳንት ታዬ አጽቀሥላሴን ክቡር ፕሬዝዳንት የእርሱ አይነት አለባበስ በአዲስ አበባና በኦሮሚያ እንደሚያሳስር ያውቃልን ብሎ በመጠየቁ ለስር ተዳርጎ የነበረው የወልዲያ ቤተ ክርስቲያን አገልጋዩ ወጣት አቤል ተፈራ ትናንት ምሽት ከእስር መፈታቱ ታውቋል። ወጣት አቤል ባንዲራ ያለው ልብስ መልበስ በአዲስ አበባና በኦሮሚያ ያሳስራል ቢልም ከዛም አልፎ በዜናው ላይ እንደተሰማው በዛው በአማራ ክልል እስከ ማስረሸን ደርሰዋል። የአሜሪካው ምክትል የውጭ ጉዳይ ሚኒስትር ካይሮንና አዲስ አበባን ሊጎበኙ ነው። ምክትል ሚኒስትሩ ክሪስቶፈር ላንዳው ዛሬ ጥቅምት 16 ቅዳሜ በሚጀምረው ጉዞአቸው በቅድሚያ ወደ ግብፅ ያመራሉ። እዛም ስለ አካባቢው ትብብርና ስለ አሜሪካ ወዳጅነት ይመክራሉ ተብለዋል። በቀጣይ ወደ አዲስ አበባ የሚመጡ ሲሆን የኢትዮጵያ ጉዟቸውን በኢኮኖሚ ትብብርና በአካባቢው ሰላም ዙሪያ የሚመክሩበት ጉዳይ መሆኑን የአሜሪካ ውጭ ጉዳይ መስሪያ ቤት አስታውቋል። ምክትል ሚኒስትሩ ላንዳው የሚመጡት ከዩኤስ የአፍሪካ ጦር አዛዥ ጀነራል ዳግቪን አንደርሰን ጋር ሲሆን በአዲስ አበባ ጠቅላይ ሚኒስትር አብይ አህመድን ያነጋግራሉ ተብለዋል። ክሪስቶፈር ላንዳው በመቀጠልም ወደ ጅቡቲና ኬንያ በማቅናት በአጠቃላይ 4 ሀገራትን ያዳርሳሉ። ዶናልድ ትራምፕ ከሰሞኑ ደጋግመው የህዳሴ ግድቡ ማንሳታቸውና ለግብፁ ፕሬዚዳንት የድርድር ቃል መግባታቸው ሲታወስ ጉብኝቱ የህዳሴና የወደብ አጀንዳ የሚነሳበት እንደሚሆን ከወዲሁ ተገምተዋል። በአማራ ማንነቱ ብቻ የፋኖ ደጋፊ ነህ በሚል ለወራት በስር ላይ ቆይቶ በ300 ሺህ ብር ዋስትና የተፈታው የጤና ባለሙያው ዮናስ ወንድማገኝ በፌዴራል ፖሊስ አባላት ዳግም አፈና ተፈጸመበት። በፌዴራል ፖሊስ ወንጀል ምርመራ ቢሮ በማዕከላዊና በቂሊንጦ በግፍ እስር ላይ የቆየው የጤና ባለሙያ ዮናስ ወንድማገኝ ጥር 7 ቀን 2018 ዓ.ም በነበረው ቀጠሮ ነበር ጉዳዩን የሚከታተለው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት በ300 ሺህ ብር ዋስትና ከስር ተፈቶ ሂደቱን በውጭ ሆኖ እንዲከታተል ሲል ይወሰነለት። ይሁን እንጂ ከፍርድ ቤት ትዕዛዝ ውጭ ዳግማዊ ህገወጥ አፈና መፈጸምን መደበኛ ስራው ያደረገው የፌዴራል ፖሊስ ጥር 14 ቀን 2018 ዓ.ም ከቀኑ 11 ሰዓት ከቂሊንጦ እስር ቤት ተፈቺ ተብሎ ከግቢው ሲወጣ በር ላይ ጠብቆ በመቆየት አፈና ፈጽሞበታል። የጤና ባለሙያዋን ከቤተሰቡ እጅ ነጥቆ የወሰደው ይህ ኃይል ወደ ሜክሲኮ ፌዴራል ፖሊስ እስር ቤት የወሰደው መሆኑንም ለማወቅ ተችሏል። በሌላ በኩል የአዲስ አበባ ፖሊስ ጠቅላይ መምሪያ የቲክቶክ ፕላትፎርምን በመጠቀም ከባህልና ወግ ያፈነገጡ ተግባራትን ሲፈጽም የነበረ ተጠርጣሪን በቁጥጥር ስር መዋሉን አስታውቋል።
ፖሊስ ንጉሥ ዳዊት ወይም በቲክታክ ስሙ ግብዳው የተባለን ተጠርጣሪን በቁጥጥር ስር አውለው ምርመራ እያጣራ እንደሚገኝ ገልጿል። ከዚህ ቀደም በተመሳሳይ ድርጊት ውስጥ ገብተው የተገኙ ግለሰቦች ላይ ሕጋዊ እርምጃ በወሰደበት ወቅት ይኸው ተጠርጣሪ ለረዥም ጊዜያት ከአዲስ አበባ በመውጣት ደብረ ዘይት አካባቢ ከሚገኙ ቤተሰቦቹ ቤት ተሸሽጎ ቆይቷል። ነገር ግን ፖሊስ ባደረገው ክትትል ጥር 14 ቀን 2018 ዓ.ም ከቦሌ ክፍለ ከተማ ወረዳ 4 ልዩ ቦታው ወርቅ ማዕድን ተብሎ ከሚጠራው አካባቢ በቁጥጥር ስር ሊያውለው እንደቻለ አመልክቷል። ተጠርጣሪው የአገሪቱን ወግ ባህልና እሴት በሚጻረን መልኩ ሴት እህቶችን ወደ መዝናኛ ቦታዎች በመውሰድና በሚጠጡት መጠጥ ውስጥ አደንዛዥ ዕፅ በመጨመር ያልተገባ ድርጊት እንዲፈጽሙ በማድረግና በተንቀሳቃሽ ምስል በመቅረጽ በማህበራዊ ሚዲያ እንደሚያሰራጭ ፖሊስ አረጋግጧል። በተጠርጣሪው ላይ ተገቢውን የምርመራ ስራ እንደሚሰራ የገለጸው የአዲስ አበባ ፖሊስ ጠቅላይ መምሪያ በመሰል ድርጊት ውስጥ በሚሰማሩ ግለሰቦችና ቡድኖች ላይ ጠንከር ያለና አስተማሪ እርምጃ እንደሚወስድ አሳስበዋል። አሜሪካ ከዓለም የጤና ድርጅት በይፋ ወጣች። አሜሪካ ከዓለም ጤና ድርጅት ጋር ያላትን ግንኙነት በይፋ ማቋረጧ ዓለም አቀፉ ማህበረሰብን አስደንግጧል። ይህ ውሳኔ በዓለም አቀፍ የጤና ጥበቃ ስራዎች ላይ ከፍተኛ ቀውስ ሊያስከትል እንደሚችል ባለሙያዎች በማስጠንቀቅ ላይ ናቸው። በተለይ እንደ ኢትዮጵያ ያሉ በርካታ ድሃ ሀገሮች በዚህ ውሳኔ ምክንያት ከፍ ያለ ችግር እንደሚደቀንባቸው ነው ከወዲሁ እየተነገረ ያለው። ፕሬዚዳንት ዶናልድ ትራምፕ በ2005 በስልጣን የመጀመሪያ ቀናቸው የኮቪድ ስርጭትን አውስተው ባስተላለፉት ትዕዛዝ አሜሪካ ከድርጅቱ እንድትወጣ ወስነው ነበር። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ እንደገለጹት ድርጅቱ መረጃዎችን በወቅቱ ባለመጋራቱና ወረርሽኞችን በአግባቡ ባለመቆጣጠሩ ለአሜሪካ ትሪሊዮን ዶላር የሚቆጠር ኪሳራ አድርሰዋል ብለዋል። የአሜሪካ ሕዝብ ለዚህ ድርጅት ከበቂ በላይ ከፍለዋል። አሁን ግን አንድም ሳንቲም አንሰጥም ሲሉ አቋማቸውን ገልጸዋል። በአሜሪካ ሕግ መሰረት አንድ ሀገር ከድርጅቱ ከመውጣቷ በፊት ያለባትን ዕዳ መክፈል ይኖርባታል። ሆኖም የአሜሪካ ያለባትን የ260 ሚሊዮን ዶላር የአባልነት ክፍያ ሳትከፍል ነው የወጣችው ተብሏል። የሕግ ባለሙያዎች ይህ ድርጊት የራሷን የአሜሪካ ሕግ የጣሰ ነው ቢሉም ትራምፕ ግን ጆሮ አልሰጧቸውም። አሜሪካ ለድርጅቱ ከሚደረገው ጠቅላላ በጀት 18 በመቶ ያህሉን የምትሸፍን ዋና ለጋሽ ነበረች። በመውጣቷ ምክንያት ከወዲሁ ድርጅቱ ከፍተኛ የበጀት እጥረት እንደገጠመው እየተነገረ ነው። በዚህም ምክንያት የድርጅቱ የአመራር ቡድን በግማሽ እንዲቀነስ የተደረገ ሲሆን እስከ ሰኔ ወር ድረስ 25 በመቶ የሚሆነው የድርጅቱ ሰራተኛ ከስራ እንደሚቀነስ ይጠበቃል። የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖምና ቱጃሩ ቢል ጌትስ የተላለፈውን ውሳኔ አስመልክቶ የአሜሪካ መንግስት ዳግም እንዲያጤነው ቢጠይቁም የትራምፕ አስተዳደር ሐሳቡን የሚቀይር አይመስልም። ቢል ጌትስ በዳቮስ በሰጡት ቃል ዓለም ጠንካራ የጤና ድርጅት ትፈልጋለች፣ ነገር ግን አሜሪካ በቅርብ ጊዜ ትመለሳለች የሚል እምነት የለኝም ብለዋል። በዓለም አቀፍ ደረጃ ሲፈለግ የነበረው የቀድሞው የኦሎምፒክ ኮከብ ሜክሲኮ ውስጥ በቁጥጥር ስር ዋለ። በአሜሪካ የፌዴራል ምርመራ ቢሮ ኤፍቢአይ በጥብቅ ሲፈለግ የነበረውና ያለበትን ለጠቆመ የ15 ሚሊዮን ዶላር ጉርሻ ያሰጣል ተብሎ የተነገረለት የቀድሞ ካናዳዊ የኦሎምፒክ የበረዶ መንሸራተት ተወዳዳሪ ራያን ጄምስ ዌዲንግ በሜክሲኮ ሲቲ መያዙ ተነግሯል። የ44 ዓመቱ ዌዲንግ እንደ አውሮፓውያኑ አቆጣጠር በ2002 የክረምት ኦሎምፒክ ላይ ካናዳን ወክሎ ተሳትፎ የነበረ ሲሆን በኋላ ግን ኤልጄፌ በሚል ቅጽል ስም ግዙፍ የዕፅ ዝውውር ድርጅት በመምራትና ግድያዎችን በማዘዝ ተጠርጥረዋል። ለዓመታት ሲፈለገው የቆየው ይህ ግለሰብ በሜክሲኮ ሲቲ በሚገኘው የአሜሪካ ኤምባሲ ራሱን አሳልፎ መስጠቱ ተዘግበዋል። ራያን ጄምስ በየዓመቱ በቶን የሚቆጠር ኮካይን ከላቲን አሜሪካ ወደ አሜሪካና ካናዳ በማስገባት እንዲሁም ምስክሮችን በማስገደል ወንጀል ተከሷል። ተጠርጣሪው ወዲያውኑ ወደ አሜሪካ ካሊፎርኒያ የተወሰደ ሲሆን ሰኞ ዕለት ፍርድ ቤት ይቀርባል ተብሎ ይጠበቃል። የአሜሪካ ባለሥልጣናት ግለሰቡን የዘመናችን ኤል ቻፖ ሲሉ የገለጹት ሲሆን የሲናሎዋ የዕፅ ቡድንም ከፍተኛ ጥበቃ ያደርግለት እንደነበረም አውስተዋል። ተመልካቾቻችን፣ አድማጮቻችን የቀዳሚ ረፋድ መረጃዎች እነዚህ ነበሩ። ጤና ይስጥልን።